እንደዛ ከሆነ እሰራልሻለሁ ወደሚል ዛቻ ነው የገባው። ዛቻው ነው አልቀረም። የማይላክብኝ ነገር የለም። ኢቨን በጣም በርካታ ጥቋቁር እባቦች ሁሉ ቤቴ መምጣት ጀመሩ። እንግዲህ አውሮፓ እየኖራችሁ ወደ አይጥ ስታየው ምንድን ነው የምትሉት? ከዛ ግራ ትጋባና ከዛ ላይት ይሰጧታል። ደግ ነው የሰራቸው። ቤተክርስቲያን ይሰራ ነው ያለችው። የቅዱስ ጊዮርጊስ ቤት ይቁም ነው ያለችው። የቅዱስ ድንግል ማርያም ይሰራ ነው ያለችው። የቅዱስ ገብርኤል ቤት ይሰራ ነው ያለችው። እሷን በዛ መንገድ ትከትላለች። ከዛ በኋላ የማይላክ ነገር የለም። ከዛ በኋላ የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም ወደ እናንተ የማደርሰው ከእናንተው ከባለ ታሪኮቼ የደረሰኝን ታሪክ ነው። የዛሬዋ እንግዳ የምትኖረው በምድረ አውሮፓ ነው። የሶስት ልጆች እናት ነች። የሶስት ልጆች እናት ትሆን እንጂ ከባለቤቷ ጋር ከተፋቱ ቆይቷል። ባሏ ኢትዮጵያዊ ነው። እሱ የሚኖረው ኢትዮጵያ ነው። እሷ የምትኖረው ደግሞ ምድረ አውሮፓ ነው። እንግዲህ አንዳንድ ጊዜ አንዳንድ አባቶች ልጅ ወልደው ለልጅ ያላቸው ፍቅር በጣም የሚገርም ነው። እሱም ለልጆቹ ግድ የሌለው አባት እንደሆነ የነገረችኝ ቢሆንም የተሻለ ኑሮ የምትኖረው በምድረ አውሮፓ እሷ ስለሆነች ልጆቿን የምታሳደገው እሷ እንደሆነች ነው የነገረችኝ። ልጆቹ አብረዋት ነው የሚኖሩት። እሱ እዚህም ቢሆን ታዋቂ ሰው ነው። ጥሩ ፖዚሽን ላይ ያለ ሰው ነው። ግን ያው በቃ ያንን መንገድ አልተፈቀደላቸውም፣ ተለያዩ እና ልጆቿን ለብቻ ለማሳደግ ተገደለች። እንደዛም ሆኖም ደስተኛ ነች። ጥሩ ስራ እንደምትሰራ ነው የነገረችኝ። ልጆቿን ጥሩ ትምህርት ቤት ታስተምራለች፣ ስራዋን በደንብ ትሰራለች። እንደዛም ሆኖ ግን ከእርኩስ መንፈስ አሰራር ጥቃት የዳነች አይደለችም። ያም ሆኖ ጠንካራ ነች። ትምህርቶች ትከታተላለች፣ ታነባለች፣ መንፈሳዊ ነገሮችን ማለት ነው እና እንዴት ጠላቷን መዋጋት እንዳለባት የገባት እህት ነች። ያም ሆኖ ግን አንዳንዴ ጠላታችሁ እንዴት መዋጋት እንዳለባችሁ እያወቃችሁም ፈተናው የሚያይልበት ጊዜ አለ። በየጊዜው ጥላ ወጊ የታደሰ ይላካል። በየጊዜው መንፈስ የታደሰ ይላካል። ያንን ታውቃለች። ያንን ለመከላከል ግን ማድረግ ያለባት ስቲል ነው ያደረገች ያለ እህት ነች። ከዛ ውጭ ግን በጣም ቤተክርስቲያን መርዳት ስለምትፈልግ መባረክ ስለምትፈልግ በየጊዜው በግሏም ጓደኞቿንም እያስተባበረች ወደ ሀገር ቤት ወደሚገኙ አብያተ ክርስቲያናት ገንዘቧን ትልካለች እና በመሃል ምንድነው የተፈጠረው? እሷ እዚህ ሀገር የያዘቻቸው ንስሐ አባት አሉ ኢትዮጵያ ውስጥ እና ሁሌም ለአብያተ ክርስቲያናት ማሰሪያ የምትልከውን ገንዘብ እንግዲህ መጀመሪያ ባለማወቅ ነው። ታሪኩን በደንብ ስትረዱ ትገነዘቡታላችሁ እና በሳቸው በኩል ነው የምትልከው። በሳቸው በኩል የምትልከው ለምንድን ነው? የልማት ገንዘብ ስለሆነ በዚህ አካውንት ብለው ነው የሰጧት አካውንት ግን እስካሁን የሰጧት አካውንት የቤተ ክርስቲያን አካውንት ሳይሆን የግል አካውንታቸውን ነው እና እቺ ልጅ መርዳቷን ጓደኞቿን አስተባብራ ለአብያተ ክርስቲያናት ለገዳማት መድረሷን ገዳማት ለሚኖሩ ገዳማውያን መድረሷን እንጂ ገንዘቡ ይድረስ አይድረስ እርግጠኛ አይደለችም። እና በእንደዚህ አይነት ሁኔታ ከ3 ዓመት በላይ ተጉዛለች እና እኛ አባት በኋላ እንደነገረችኝ የግል አካውንት ሲሰጧት ለምሳሌ 3 አብያተ ክርስቲያንን ለማሰራት ነው በሚል ነው
እና ሁሌም ከንስሐ አባት ጋር ተነጋገራላችሁ። እንኒ ሲባል በውይይት የምታደርጉት ነገር አለ እና እሷም በምታናግራቸው ጊዜ አሁን የቅድስት ድንግል ማርያምን ቤተክርስቲያን ልናሰራ ነው፣ የቅዱስ ገብርኤልን ቤተክርስቲያን ልናሰራ ነው፣ የቅዱስ ጊዮርጊስን ቤተክርስቲያን ልናሰራ ነው ነው የሚሏት። ግን የትኛው ቅዱስ ጊዮርጊስ ቤተክርስቲያንን የምትገኘውን ቅድስት ድንግል ማርያምን የት የሚገኘውን ቅዱስ ገብርኤልን እንደሆነ አይነግሯትም። ኖርማሊ ቅዱስ ገብርኤል ያንን ነው የሚጠሩላት። ልጅቷ ደግሞ እንደነገርኳቸው መንፈስ አሰራር ውስጥ በርኩስ መንፈስ አሰራር ጥቃት ውስጥ ያለች ስለሆነች በረከት ማውጣት ስለምፈልግ ከፈጣሪዋ ጋር በጣም መገናኘት የምትፈልግ እህት ስለሆነች የተባለችውን ነው የምታደርገው። እሷ ብቻ አይደለችም፣ እንደነገርኳችሁ ቅርብ ያሉ ጓደኞቿን ማስተባበራ ማለት ነው። ይሄ የተለመደ ነው አውሮፓና አሜሪካ፣ እንዲሁም ደግሞ አረብ ሀገራት ያሉ እህቶቻችን በዚህ ተግባር ይታወቃሉ። ግን የብዙዎቹ ምንድነው ገንዘቡ የማይሆን ቦታ ነው እየሄደ ያለው። አሁን ብዙዎቹ እየነቁ ስለሆነ እግዚአብሔር የተመሰገነ ይሁን። በመሀል ምን ይፈጠራል? እንዲህ እያለች እየላከች በአጋጣሚ አንድ ለሚሰራ ቤተክርስቲያን በቤተክርስቲያኑ አካውንት ገንዘብ ትልካለች። ይደርሳል፣ ማረጋገጫውን ይልኩላታል። በሚቀጥለው ግን ስትልክ እኚህን አባቷ ለልማት ነው ብለው ለጠሩላት ቤተክርስቲያን ነው የምትልከው። በስተት ግን መጀመሪያ የላከችበት ቤተክርስቲያን አካውንት ላይ ይገባል። ከዛ ትደናገጥና ጠቃሚ የሚያለም ገንዘብ ስለሆነ መጀመሪያ በቤተክርስቲያን አካውንት ለላከችበት ኮሚቴ ለሚመለከታቸው ሰዎች ትደውልና እንዲህ ነገር ተፈጥሯል፣ እባካችሁ ይህንን ገንዘብ መጀመሪያ የላኩት እርግጥ የእናንተ ነው፣ በቤተክርስቲያኑ አካውንት ነው ገብቶልኛል። የሚቀጥለውን ግን ለዚህ ቤተክርስቲያን ስለሆነ በስተት ነውና መልሳችሁ ወደ እኔ የግል አካውንት ወይም ደግሞ ወደዛኛው አካውንት አስገቡልኝ ትልና አካውንት ትልክላችኋለች። በዚህ ሰዓት ነው የቅዱስ ጊዮርጊስ እንግዲህ ጉዳዩ እንዲጠራ የፈለገው። ለጊዮርጊስ እንዲገባ ተብሎ የተላከ ገንዘብ ግን ለሌላ ቤተክርስቲያን ነው የገባው፣ መጀመሪያ ለተላከ ማለት ነው። እንደዛ ስትል አይ ችግር የለውም ግን ይሄ የኮሚቴ ስራ ስለሆነ አንድ ሰው እንደፈለገው አውጥቶ እንትን የሚለው አይደለም። በዚህኛው የቤተክርስቲያን አካውንት ከገባ ኮሚቴው ተገናኝቶ ደብዳቤ ተጻጽፎ ተፈራርሞ ለሚመለከተው አካል አሳውቆ ያወጣና መልሶ ላልሽው ቤተክርስቲያን ያስገባል። ችግር የለውም ትባላለች። በዛ ትረጋጋለች። በኋላ ግን ያ ፕሮሰስ ሲጀመር የሚመጣው አካውንት የግለሰብ አካውንት ነው እንጂ የተጠቀሰው ቤተክርስቲያን አካውንት አይደለም። እና ኮሚቴዎቹ ግራ ይጋባሉ። በተለይ ከኮሚቴዎቹ አንድ ሁለቱ በጣም ሲሪየስሊ ጉዳዩ የሚመለከታቸው ስለሆነ ይሄ ነገር እንዴት ነው? እናም አንድ አባት ለአንደኛው ለዚህ ለሚያግዛቸው ሰው ይሄ ነገር ምንድነው ግራ ጋብቶኛል ይሁን ያሳዩታል። ምንድነው ሲላቸው በሱ በኩል ያችን ሴት ያገኟት እርዳታ እሳቸው የሚያሰሩትን ቤተክርስቲያን እንድትደግፍ በዚህ ልጅ ድልድይነት አማካኝነት ነው የተገናኙትና ምንድነው ከዛ እንዲህ ያቃታል። የእሱ ከስተመር ነች፣ እሱን ያገናኛቸው ሲያይ ግራ ይጋባል። እሱም ከኛ ላይ አንስተን ወደዛኛው መክተቱ ተፈራርመን ቃል ጉባኤ ይዘን ችግር የለውም ለሚመለከተው አካል አሳውቀ መስጠት እንደሆነ። ነገር ግን ይሄ እኮ የተጠቀሰው የቅዱስ ጊዮርጊስ ቤተክርስቲያን አካውንት ሳይሆን የግለሰብ አካውንት ነው፣ የግለሰቡም ስም አለ። ከዛ ቆዩ ሆልድ አድርጉት ይላቸውና ልጅቷን ስለሚያውቃት ይደውላል። ኧረ ግራ ገብቶኛል እንዲህ ስትለው ታዲያ እኮ ይሄ የግለሰብ አካውንት ነው እንጂ የቤተክርስቲያኑ አካውንት አይደለም። ስለዚህ ከኛ አውጥተን ደግሞ ለግለሰብ አንልክም ይላታል። ስለዚህ ሁለት ኦፕሽን ይሰጣታል። አንደኛ ሰውየው ጋር ደውይና በኋላ ምንድናችሁ ሲላት ነው የንስሐ አባት እንደሆነ የነገረችው። ስለዚህ እሳቸው ጋር ተደውይና ነው ይሄ የግል አካውንት ነው እንዲህ በስተት ገንዘቡ ስለገባ በግል አካውንት አናስገባም፣ ግን በትክክለኛው የቅዱስ ጊዮርጊስን ቤተክርስቲያኑን አካውንት ላኩልንና በዛ እናስገባለን ብለዋል በያቸው ብለው ነው የነገሯት። እና ሁለት ኦፕሽን የሰጣትም ያ ነው። በግለሰብ አካውንት በፍጹም አናስገባም ነው ያላት። ከዛ ግራ ትጋባና ከዛ ላይት ይሰጧታል። እንዲህ ከሆነ እኮ እስካሁን እየረዳሽ ያለችው ቤተክርስቲያን ሳይሆን ግለሰብ ነው። ደግሞ ነው በደንብ ሁኔታዎች የሚጠቁሙት ያንን ነው። ሲያዩ ግለሰብ አካውንት ነው፣ አንድ ሰው ነው። የልማትም ቢሆን ቢያንስ በሶስት ሰው ነው አይደለም የሚሆነው። አንዳንድ ጊዜ እንደዚህ የጋራ ነገር የልማት ምናምን ሲሰራ አካውንት እንኳን ሲላክላችሁና ገንዘብ በዛ ስታስገቡ ወይ በሶስት ሰው ስም ነው የሚሆነው። ኢቨን የጋራ ቤቶች ኮሚቴ እንኳን ሲቋቋም እንኳን ቤተክርስቲያን ያህል ነገር ይቀርና የግል ቤትም ላይ በኮሚቴዎች ስም ሲሆን የሁለት የሶስት ሰው ስም ነው አንድ የሚመጣላችሁ። ይሄ ግን የአንድ ግለሰብ ስም ነው። ስለዚህ
እንዴት ነው ምናምን ብሎ ይጠይቃታል። አይ ንስሐ አባቴ ስለሆነ ንስሐ አባትሽም እኮ ቢሆን ከዚህ በኋላ ይቅርታ አድርጉልኝና በጣም ብዙ እድሜያቸው ቢገፋም ተግባራቸው ግን አንቱ የማያስብላቸው ሰዎች ስለበረከቱ ከዚህ በኋላ አንተ እያልኩ ነው የምቀጥለው ከይቅርታ ጋር ማለት ነው። ምክንያቱም የቤተክርስቲያን ገንዘብ በዚህ አይነት ሁኔታ እያጭበረበረ ለግል ኪሱ የሚከትን ሰው አንቱ ብዬ ለመጥራት ሞራሌም አይፈቅድልኝም። ሰው አንተ እያልኩ ነው የምቀጥለው ከይቅርታ ጋር እና ንስሐ አባትሽም ቢሆን በግል አካውንቱ የማስገባት መብት የለውም። ከዛ በኋላ የሆነ ነገሮች እየተገለጡላት መጡ። እንደውም በኋላ ምንድን ነው ያላቸው? እንደው በጣም በሚገርም ሁኔታ ጓደኛዬ ስለተጠራጠረችና መጠራጠር ብቻ አይደለም ህልም ስላየች፣ ያችኛውም ጓደኛው በጣም ጠንካራ ነች እምነቷ ላይ፣ ህልም ስላየ እየተጠራጠረች ነበር። እስኪ እሱን አማክሪው ነው እያለች ነበረ። ይሄ ነገር ሊገጣጠም ነው ትለዋለች። ምንድን ነው ይላታል። ዝርዝር ጉዳዩን ስትነግረው ብዙ ነገሮች ይገለጡለታል። ከዛ ምንድን ነው ያላት? እንደነገርኩሽ አድርጌ ግለሰቡን አሁን ያልኩሽን ነገር በይውና የሚልሽን ስሚ። ከዛ በኋላ እላዩ ላይ በምታዩ ለውጥ ይሄ ሰው በትክክል ለቤተክርስቲያን ገንዘብ መሰብሰቡና ለግሉ መሰብሰቡን ትለያለሽ። ግን አትጠራጠሪ፣ እንደው አንቺ ነፃ እንዲሆን ነው እንጂ አእምሮሽ ይሄ ሰው ለግሉ ነው እየሰበሰበ ያለው። ከዛ ብዙ ነገሮች ከዚህ በፊት የሆኑ ነገሮች ሁሉ በጣም ግልጽ እየሆኑላት መጡ። የሚገርምህ አለችው፣ ይሄንን እኮ የጀመርነው ዛሬ አይደለም፣ ከ2 ዓመት በፊት ጀምሮ በዚሁ አካውንት ነው የምናስገባው። ምን እያላችሁ? እኔ ለቅዱስ ገብርኤል ማሰሪያ እንባላለን፣ በሱ አካውንት ነው። በነገራችን ላይ ያንን አካውንት ስክሪንሾት አድርጌ ይዤዋለሁ፣ የግለሰቡንም ስም አካውንቱንም ማለት ነው። እና አስፈላጊ በሚሆንበት ሰዓት ላይ ኦፊሻሊ በማስረጃ ማውጣት ይቻላል። ምክንያቱም እንደዚህ አይነት ነገሮች ሊጠፉ ስለሚችሉ ቶሎ ስክሪንሾት ማድረጉ ወሳኝነት ስላለው እና ስክሪንሾት አድርጌ ይዤዋለሁ ልላቸው ፈልጌ ነው። እንዲህ አይነት ነገሮች እየገፉ ሲሄዱ ማጣራት ስላለብን ማንም ማምለጥ ስለማይችል ማለት ነው። እንግዲህ ምን እንደሚለኝ አላውቅም ነው። አትፍሪ ነው ያልኳት። ንስሐ አባትሽም ቢሆን አትፍሪ። ምክንያቱም የጊዮርጊስ ከሆነ ጊዮርጊስ ድርሻውን ማግኘት አለበት። ለጊዮርጊስ ተብሎ ከሆነ ስላሴዎች ከሆኑ ስላሴዎች ድርሻቸውን ማግኘት አለ። ለዛ ተብሎ የተሰበሰበ ገንዘብ፣ ለበረከት ተብሎ የተሰበሰበ ገንዘብ ግለሰብ አካውንት ላይ ማንም ይሁን ምን መግባት የለበትም። በዛ ተስማማን። በነጋታው ልንደዋወል ቀጠሮ ያዘን ከሴትዮዋ ጋር። ሰውዬው ጋር ደወለችለት፣ ያለውን ነገር ነገረችው። አበደ ነው ያለችው። እንዴት ለኔ ሳታማክሪ እንዴት ታደርጊያለሽ? ምናምን ምናምን ምናምን። አይ አሁን እሱ ሳይሆን ቁም ነገሩ ገንዘቡ ወደ ግል አካውንት አናስገባም ብለዋል ሰዎቹ። መጀመሪያ እነሱ የሚያሰሩት ቤተክርስቲያን አለ፣ ለነሱ ይሄን ያህል ገንዘብ ተቻለው። ከዛ በኋላ አንተ ለምትሰራበት አንተ ለምታሰራበት እርሶ ለሚያሰሩበት ቤተክርስቲያን በየስልክ በስተት ግን መጀመሪያ የላኩበት አካውንት ላይ ነው ያስገባሁት። አሁን መልሱልኝ ስላቸው በግለሰብ አካውንት አልመልስም፣ ግን ትክክለኛውን የደብሩን የቅዱስ ጊዮርጊስን ቤተክርስቲያን አካውንት ላኪልንና በዛ እናስገባ ብለናል። ከዛ ሰውየው ተጨናንቅባት ሲጨናንቅባት በቃ እንግዲህ እንደዛ ከሆነ ምንም ማድረግ ስለማይቻል የተላከው ገንዘብ እነሱ ጋር ይቀርና በሚቀጥለው ልካለሁኝ እርሶ ለሚያሰሩት ቤተክርስቲያን ትለዋለች። በቃ ይሻላል ይቅር ነው ያላት። እዚህ ጋር ነው ነጥብ ያስኩትኝ። በትክክለኛው መንገድ የቅዱስ ጊዮርጊስን ቤተክርስቲያን የሚያሰራ አባት እንዲህ ሲባል ኖ ችግር የለውም ልጄ የቅዱስ ጊዮርጊስን ቤተክርስቲያን አካውንት ልክር ይችላለሁ፣ በዛ መልሰው እኛ ጋር ያስገቡ ይላል እንጂ ይቅር አይልም። ምክንያቱም ወደ ግሉ ነው የገባ ያለው። አሳ ጎርጓሪ ዘንዶ ያውጣል ሊሆንበት ነው። እንዲህ ስትባል ትደነግጣለች። እንዴት እንደቀላል ነገር እንደዚህ ያለው ስትለው አይ በቃ ችግር የለውም በሚቀጥለው ትልክ ያለች በቃ እሱ ይቅር። ከዛ በቃ ጓደኛዋ የሚያየችው ህልም ፍቺ ያገኛላት። ከጓደኛዋ ጋር ተነጋገረው። ነግሬሻለሁ የሆነ እየተጠራጠርኩ የመጣሁት ነገር ነበረ። ለካ ከ2 እና ከ3 ዓመት በፊት በነገራችን ላይ ይሄ አማውንት አሁን ለመጀመሪያው ቤተክርስቲያን ከተላከው በኋላ ወደ ጊዮርጊስ አካውንት እንዲገባ ተብሎ በግለሰብ አካውንት የተላከው ብር 100 ሺህ ብር ነው። ያንን ብር ነው እንደ ቀልድ አናንቀው በቃ ይቀር በሚቀጥለው ትልክ ያለሽ አላት። በራሷ የግል አካውንት የሚገርም አለች። ይሄማ በጣም ትንሽ ብር ነው። ከዛ በፊት በዚህ ተብሎ ይሄን ያህል ብር ልካለን። በጣም ብዙ ብር ነው የተላከው። በቤተክርስቲያን አካውንት አይደለም፣ በግለሰቡ አካውንት ማለት ነው። ልክ ይሄ የሆነና ሰውየው በከፊል እንደተነቃበት ሲያቅ ጥቅሙም እንዲቀርበት ስላላወቀ ከልጅቷ ጋር አምባጓሮ መፍጠር ይጀምራል። እቺ ልጅ ነግሬያቸዋለሁ፣ በመንፈስ አሰራር ውስጥ በመንፈስ በርኩስ መንፈስ አሰራር ውስጥ ያለች በትግል ውስጥ ያለች እህት ነች።
ያን ነገር ለመቀነስ ለማስወገድ ከህይወቷ ለማውጣት እንግዲህ አንደኛው እየተመካከረች ያለችው ከንስሐ አባቷ ነው። ንስሐ አባቷ ደግሞ እንደዚህ ሆኖ ተገኘ። ግራ ይገባታል። ጭራሽ ጠላት ሆኖባት ነው የተነሳው። አሁን እች ልጅ የምትልካውን ገንዘብ አቆመች። ሰውየው ደግሞ ከ2 ዓመት በፊት ጀምሮ በግል አካውንቱ በሚላኩለት 100፣ 200፣ 300 ሺህ ብሮች የልብ ልብ ተሰምተውታል። ልክ ይሄ ነገር ግን ሌሎች ሰዎች ጋር እንደደረሰ ስላወቀ እሷም ያንን የምትልከውን ገንዘብ ሆልድ ስላደረገችው ከእሷ ጋር መጋጨት ጀምራል። ላኪ ሲላት አይ በዚህ አይነት ሁኔታማ ነገሮች አይጠሩ አልክም። ከዚህ በኋላ ነው እንግዲህ የበለጠ ፍልሚያው የተጀመረው። እንደዛ ከሆነ እሰራልሻለሁ ወደሚል ዛቻ ነው የገባው። ዛቻው ነው አልቀረም። እቺ ልጅ እንግዲህ ኃጢአቷ ምንድን ነው? ምንም ኃጢአት የለባትም። ማንም ምዕመን ተገዶ አይደለም ለቤተ ክርስቲያኑ፣ ለሰማዕታቱ፣ ለታቦታቱ አክብሮት ስላለው ነው አብያተ ክርስቲያናት ለማሰራት ከሚያገኛት ነገር ላይ አስቀድሞ እየቀነሰ የሚልከው። በቃ እኔ ሰው ሀገር ተመችቶኝ እየኖርኩኝ እንዴት ታቦት እንደዚህ አይነት ነገር ውስጥ ይቀመጣል? የተሻለ ቤት ውስጥ ከኔ የተሻለ ቤት ውስጥ መቀመጥ አለበት፣ የተሻለው አብያተ ክርስቲያናት መታነጽ አለባቸው በሚል ነው ለሃይማኖቱም ለእምነቱም ካለው ቀናይነት የተነሳ ገንዘብ የሚልከው እንጂ ተመችቶ ደልቶት ተርፎት አይደለም። ግን ይሄንን ለግል ጥቅም የሚያውሉ ሰዎች ከመቼውም ጊዜ በላይ በጣም እየበረከቱ ነው። ሰሞኑን እንኳን በማህበራዊ ሚዲያ ላይ የምንመለከተውን ጫጫታ አይታችኋል። እዛ ውስጥ አልገባም፣ ራሱ አጀንዳ ስለሆነ የሚሄዱበት ሰዎች ስላሉ። ግን ከዚህ ጋር ተመሳሳይ የሆነ ይሄ የኛ ጉዳይ ነው፣ የባለታሪካችን ጉዳይ ነው። ከዛ ሆልድ ስታደርግበት ሲጠብቅ ምንም ነገር የለም። የገቢ ምንጩ ደርቋል። እመልክብሽን እኔ ነኝ የማውቀው፣ ማድረግሽን እኔ የማውቀው ብሎ ማስፈራራት ጀመረ። ልጅቷ ግን የምትፈራ የምትበገር ልጅ አላለችም። ምክንያቱም ነግሬያቸዋለሁ፣ መንፈሳዊ ውጊያ የገባት ነች። ሁሌ የምትጸልይ፣ ሁሌ የምትሰግድ፣ ሁሌ የምትንበረከክ፣ ሁሌ ከጸሎት ህይወት የማታፈገፍግ ስለሆነች በዛ እንደምትቋቋመው እርግጠኛ ነበረች። ኦፍኮርስ ቻሌንጁ እንዳለ ሆነው ብትታገሉም ከእንዲህ አይነት ከሴጣን ጋር ውለው ከሚያድሩ ሰዎች ጋር የግል ጥቅማቸውን ካስቀደሙ ሰዎች ጋር የሚመጣው መናፍስታዊ ተንኮል ሴራ ቀላለው እያልኳችሁ አይደለም። እናንተ ጠንካሮችን ብትሆኑም ያው እድሜ ልካችሁን ትግል ውስጥ ነው የምትሆኑት እና እሷን በዛ መንገድ ትቀጥላለች። ከዛ በኋላ የማይላክ ነገር የለም። ከዛ በኋላ እንግዲህ የሚገርም ነው። ደግ ስትሆኑ መከራ፣ ክፉ ስትሆኑ መከራ፣ ለእምነታችሁ ቀናይም ስትሆኑ መከራ። እሷ አይደለም ማተር የሚያደርገው ንስሐ አባት ተብዬዎችን አንዳንዶቹን ደጋግ የሆኑ ንስሐ አባቶች ያሉትን ያህል እኒህ ደግሞ የተረገሙ ንስሐ አባቶች ሲኖሩ ደግሞ ኑሮ ራሱ ሲኦል ነው የሚሆንባቸው እና ይሄ ሰው ገንዘብ ስለቆመበት ብቻ ሴራው ስለተነቃበት ብቻ የዚችን ልጅ ህይወት ሲኦል ለማድረግ በደንብ ነው መንቀሳቀስ የጀመረው። እያንዳንዱን ነገር የምታደርገውን ነገር እሱን አሳውቃ እንድታደርግ ነበረ የሚፈልገው። እሷ ግን ስለገባት ያንን አቆመች። ይህም ንዴት ፈጥሮበታል። ከዛ በኋላ እንዴት ብዬ ልንገራቸው፣ ያው ብዙ ጊዜ ስለመንፈስ ስለ ድግም ስናወራ ታድሶ እንደሚላክ ብዙ ነገር ነግሬያቸዋለሁ። ይሄ ሰው እዛች ሴት ላይ የሆነ ነገር ፈጠረ። ከዛ በኋላ የሚገርምህ አለች የተንኮሉ ተንኮል በፊት እንደምን ብታገለው ቤቴ ውስጥ አንዳንድ ምልክቶችን ባይ በጸበልም በምንም እንቋቋም ነበር። አሁን ግን የማይላክብኝ ነገር የለም። ኢቨን በጣም በርካታ ጥቋቁር እባቦች ሁሉ ቤቴ መምጣት ጀመሩ። እንግዲህ አውሮፓ እየኖራችሁ ወደ አይጥ ስታየው ምንድን ነው የምትሉት? የሚርመሰመስ እባብ ስታየው ምንድን ነው የምትሉት? ይሄ ሁሉ የሆነው ግን እቺ ሴት ጥፋተኛ ሆና አይደለም። አይጥ የሚላክባት በመተት እባብ የሚላክባት በረሮ የሚላክባት ቤት ነው። በረሮ ወረረው የማይሆን ቦታ ላይ ወይ በር ላይ እባብ ሲሽለፈለግ ታያለች። በየፍሪጁ የማትመለከተው ነገር የለም። ይሄ ሁሉ የዚህ ተንኮለኛ ሰው የመተት ስራ ውጤት እንደሆነ በደንብ ገብቷታል። እና ህልምም አይታለች፣ ረጃጅም ህልሞች። እነዛን ህልሞች ኦፍኮርስ አጋርታያለች። ግን እነሱም በራሳቸው የሚናገሩት ነገር አለ። ተስፋ የሆናት ግን ምንድነው በዛ አይነት ፕሮሰስ ውስጥ አልፋ እግዚአብሔር መድኃኔዓለም ነገሮችን እንደሚገለብጥና ያንን ሰው እንደሚያዋርደው አሳይቷታል። እሱን ነው እየጠበቀች ያለችው። ለጊዜው እንዲህ አይነት ክፋት የሚልኩ ሰዎች ለጊዜው የተሳካላቸው ይመስላችኋል እንጂ እግዚአብሔር ታዝቦ ታሪክ ይገልጻል። ያን ደግሞ በራእይ ያሳይቷታል።
ማተር ኦፍ ታይም የጊዜ ጉዳይ ነው። ለጊዜው ያ ሰው በእሷ ላይ የበላይነትን ተቀራይቶ እሷን ያበሳጨ፣ እሷን ያናደደ፣ የእሷን ህይወት ያበላሸ ሊመስለው ይችላል። ግን ጠንካራ ስለሆነች ስለገባት ረጅም ዓመታት በዛ ትግል ውስጥ ስላለች ያንን ነገር እንደምትገለብጠው በትክክለኛው መንገድ በራእይ መድኃኒዓለም ስላሳያት ያን ተስፋ እያደረገች ስራዋን እየሰራች ነው። አሁን እዚህ ውስጥ ልነግራችሁ የፈለግኩት ነገር እንዲህ አይነት ነገር ማምለጥ የሚቻለው እንዴት ነው ነው። አንደኛ እናንተ በቅንነት ያደረጋችሁት ነገር የሆነ ቦታ ላይ ሲደርስ በእንደዚህ አሁን በነገርኳችሁ አይነት ሁኔታ ወደ መጥፎነት ይገለበጣል፣ ወደ መጥፎነት ይሸጋገራል። እቺ ልጅ እንግዲህ ጓደኞቿን የተሰባበረች ከምታገኘውም ደሞዝ ላይ ከ2 ዓመት በላይ ሊያውም ደግሞ እጅግ በርካታ ብሮችን ስልክ የኖረች እህት ነች። ደግ ነው የሰራቸው። ቤተክርስቲያን ይሰራ ነው ያለችው። የቅዱስ ጊዮርጊስ ቤት ይቁም ነው ያለችው። የቅዱስ ድንግል ማርያም ይሰራ ነው ያለችው። የቅዱስ ገብርኤል ቤት ይሰራ ነው ያለችው። ሌላ ምንም ያለችው ነገር የለም። ግን ይህንን ብላ ስትልክ የነበረው ለካ በቅዱስ ገብርኤል ስም ለግለሰብ ነበር፣ በቅዱስ ጊዮርጊስ ስም ለግለሰብ ነበረ፣ በቅዱስ ድንግል ማርያም ስም ለግለሰብ ነበረ። እዚህ ቁጭ ብለው አውሮፓና አሜሪካ ያሉ ደጋግ ኢትዮጵያውያንን የገንዘብ ምንጭ ያደረጉ፣ በመኪና የሚፎካከሩ፣ በሚሰሩት ቤት የሚፎካከሩ፣ በልብስ የሚፎካከሩ፣ በ60 በ70 ሺህ ብር ጫማ የሚፎካከሩ፣ እምነት ውስጥ የሌሉ ግን የእምነት መልክ ያላቸው ሰዎች፣ ግለሰቦች ከመቼውም ጊዜ በላይ በርክተዋል። ከመቼውም ጊዜ በላይ ፉክክር ነው የተያዘው። አብዛኛዎቹ ዲያስፖራ የሆኑ የንስሐ ልጆችን መያዝ የሚፈልጉ ንስሐ አባቶች በዝተዋል። ምክንያቱም ዲያስፖራው ገንዘብ አለው ተብሎ ስለሚታሰብ፣ ግን ያንን ብር እንዴት ብሎ እንደሚያመጣው እሱ ነው የሚያውቀው። የሚገርማቸው እነሱ እዛ እየተቸገሩ እዚህ እናስተምራለን ለሚሉ ሰዎች የሌላቸውን ገንዘብ የሚሰጡ ሰዎች አሉ። የሌለ ስጦታ የሚልኩ ሰዎች አሉ። ይላኩ በፍቃደኝነት፣ ግን እነሱ እየተቸገሩ ነው። ምክንያቱም እዚህ ጋር የሚልኩት ነገር የሆነ ተአምር የሚፈጥርላቸው ይመስላቸዋል። እኔ ነው አንዴ የሆነች ልጅ ትደውልልኝና የሆነ ታሪክ ስትነግረኝ እንዲህ እኮ ገሌን ፈልጌ ምናምን ጥሩ ነው። እንደዚህ አይነት አባቶችን መምህራኖችን መፈለግ ጥሩ ነው። ያስተምራሉ። እነሱ ባስተማሩት መንገድ ተሄዶ ውጤት ሊመጣ ይችላል። ግን ከዛ በላይ መታየት ያለበት ግን እነዛ ሰዎች የማይገኙ ከሆነ እነሱን ሰዎች በሚፈልጉባቸው ዓመታት እግዚአብሔር የሚፈልጉ ምን ችግር አለው? ይህን ያህል ዓመት ምናምን ስትለኝ ኦኬ ግለሰብ ይህን ያህል ዓመት ፈለግሽ አልኳት። እግዚአብሔርን ምን ያህል ጊዜ ፈልገሽዋል? ምን ማለት ነው አለችኝ። ግልጽ አማርኛ ነው። እግዚአብሔርን ምን ያህል ጊዜ ፈልገሽዋል? አባቶችን በዚህ ደረጃ በዚህ ዓመታት ውስጥ ፈልገሽ ሳታገኝ ቀረሽ አይደል? ግን ጊዜ ሰተሽ እግዚአብሔር ደግሞ ሲሪየስሊ በራስሽ መንገድ ምን ያህል ጊዜ ፈለግሽ ስላት እኔ በዚህ መልኩ አይቼው አላውቅም ነው ያለችኝ። ስለዚህ እግዚአብሔርን ሳንፈልግ ግለሰቦችን ስናሳድድ ከኖርን ህይወታችን የማሳደጃ ታይም ነው የሚሆነው። እንደነገርኳችሁ መምህራኖች አያስተምሩም አይደለም፣ መምህራኖች መንገድ አያመለክቱም አይደለም። በመምህራኖች ትምህርት በጣም የተቀየሩ ሰዎች እንዳሉ እናውቃለን፣ እናምናለን። በአባቶች ፈውስ መፍትሄ ያገኙ በርካታ ሰዎች፣ በርካታ ወንድሞች፣ በርካታ እህቶች፣ በርካታ አባቶች፣ በርካታ እናቶች፣ በርካታ ህፃናት መፍትሄ እንዳገኙ እናውቃለን። የሚቀድመው ግን ሰዎችን ከመፈለግ እግዚአብሔርን መፈለግ ነው። ብዙዎቻችን አሁን መንገዳችንን ዳይቨርት ያደረገው ግለሰቦችን ወደ መፈለግ እንጂ እግዚአብሔር ወደ መፈለግ አይደለም። እስኪ እግዚአብሔርን ደግሞ በራሳችን መንገድ እንፈልገውና ውጤቱን እንመልከተው። ለዛም እኮ ነው እንዲህ አይነት አሁን የዚህን የንስሐ አባት ታሪክ ነው እየነገርኳችሁ ያለው። እቺ ልጅ እንግዲህ አምናው ነው የተጠጋችው። ንስሐ አባት ነው፣ እምነት ያውቃል፣ እግዚአብሔርን ያውቃል፣ ወንጌልን ያውቃል። ስለዚህ የሚታመን ሰው ነው። የፈለኩትን ያህል ብር ብልክለት ለቅዱስ ጊዮርጊስ ያልኩትን ለቅዱስ ጊዮርጊስ ይሰጣል፣ ለገብርኤል ያልኩትን ለቅዱስ ገብርኤል ይሰጣል፣ የኪዳነ ምሕረትን ያልኩትን ለቅዱስ ድንግል ማርያም ይሰጣል። ሰው የምፈልገው ነገር ይሳካልኛል ብላ ነበር ያን ስታደርግ የነበረው። ግንም በኋላ እውነቱ ላይ ስትደርስ ይሄ ሰው በግል አካውንቱ ነው የሚያስገባው። በግል አካውንቱ አስገብቶ እንደገና ወደዛ ይወስደዋል። ለምንስ አስፈለገ? የቤተክርስቲያን የደብሩን አካውንት ስት ሲባል ለምን አሻፈረኝ ያለ እና በባህር ማዶ የምትኖሩ ኢትዮጵያውያን በተለይ ይሄ ለእናንተ ነው።
ኦፍኮርስ እዚህም ሀገር ውስጥ አላችሁ። ሞር ግን በእንደዚህ አይነት ሁኔታ የተሳሳተ መንገድ የሚከተሉት በባህር ማዶ ያሉ ወንድሞችና እህቶች ስለሆኑ ሲሪየስ መልእክቴ ለእናንተ ነው። እንዲህ አይነት ነገር በምትሰሩበት ሰዓት ላይ ለማን እንደምትልኩ ማወቅ መቻል አለባችሁ። ቤተክርስቲያን የምታሰሩ ከሆነ በምንም ተአምር በግለሰብ አካውንት ገንዘብ አትላኩ። በቃ ቤተክርስቲያኑ እኮ የራሱ እንትን አለው፣ ያንን አጣሩ። ቤተክርስቲያን እናሰራለን የሚሉ ሰዎች ካሉ ከቤተክርስቲያኑ ከቻሉ ደብዳቤ፣ የፍቃድ ደብዳቤው። በነገራችን ላይ ቤተክርስቲያን ገንዘብ ዝም ብሎ አይሰበሰብም። ቤተ ክህነት አውቆት፣ የሚመለከተው አካል አውቆት የራሱ የሆነ መዋቅር አለው። ያንን ፕሮሰስ ተከትሎ ሲፈቀድለት ብቻ ነው ገንዘብ መሰብሰብ የሚችለው እንጂ ማንም እየተነሳ ቤተክርስቲያን አሰራለሁ እያለ ገንዘብ የመሰብሰብ መብት የለውም። ፕሮሲጀሩን ጠብቆ የሚከተላቸው ሂደቶች አሉ። ያንን ሂደት ሁሉ ሲጨርስ ደብዳቤ ተፈቅዶ ከቤተክርስቲያን ከቤተ ክህነት ሲሰጠው ነው። በዛ ህጋዊ አሰራር መሰረት ነው እንጂ ዝም ብሎ ገንዘብ አይሰበሰብም። ይህንን አጣሩ። ከቻሉ ያ የተፈቀደበትም ለምሳሌ እህት ለቅዱስ ጊዮርጊስ ቤተክርስቲያን ልማት ነው የምናሰራ ያላትን አባት የሄዱበትን ፕሮሰስ ደብዳቤውን ከዛ ጋር አባሪ ደብዳቤዎችን እንዲልክላት መጠየቅ ትችል ነበረ። የቤተክርስቲያን አካውንት መጠየቅ ትችል ነበር፣ የራሱ የደብሩን እንጂ ይህንን ሁኔታ ባላጣራንበት ዝም ብለን የግለሰብ ሲሳይ መሆን የለብንም። እሱም ብቻም አይደለም፣ የግለሰብ ሲሳይ ሆነን ሄደን አንድ ቀን እግዚአብሔር በራሱ መንገድ ደግሞ ነገሮችን ሲገልጽ ሲያጠራ፣ ይህንን እኔ እግዚአብሔር ነው ያጠራው ነው የምለው። በስተት ይሄ ገንዘብ የተሳሳተ አካውንት ላይ ባይገባ ኖሮ ይሄ ነገር አይገለጽም ነበረ። ስለዚህ ይህንን ያደረገው ራሱ ሰማዕቱ ቅዱስ ጊዮርጊስ ነው ብዬ ነው የማምነው። ምክንያቱም ለእሱ የተላከ ገንዘብ ነው ሌላ ጋር ገብቶ ሲጣራ በግለሰብ አካውንት ነው የተገኘው። ስለዚህ ጊዮርጊስ እንዲጠራ የፈለገው ነገር አለው ማለት ነው። እና በዚህ አይነት መንገድ ላይ ስትሄዱ በደንብ ስትሪክትሊ አስቡበት። ቤተክርስቲያን የምትረዱ ከሆነ የቤተክርስቲያኑን አካውንት ትክክለኛ አካውንት ሳታጣሩ አትላኩ ባካችሁ፣ በግለሰብ አካውንት። አሁን እንደዛ ነው እየሆነ ያለው። ግለሰቦች የሆነ ደብር እናሰራለን ይሉና ስማቸውን ዝናቸውን ተጠቅመው በግል አካውንታቸው ገንዘብ እንዲገባ ነው እያደረጉ ያሉት። እሱ ነገር መቆም አለበት። ለግለሰቦቹ በግላችሁ እነዛን ሰዎች ስለምታደንቋቸው ወይም ደግሞ ስለምታከብሯቸው በግላቸው ለግላቸው መላክ ከፈለጋችሁ መብታችሁ ነው። ያንን ማንም የሚከለክል የለም፣ ግለሰቦችንም አያስወቅስም። ምክንያቱም የሆነ ሰው ያንን ግለሰብ አድንቆት ወዶት በቃ ይሄ ለአንተ ነው ስጦታ ነው ከኔ ተበረከተልህ ነው ብሎ ሊሰጠው ይችላል፣ የተለመደ ማሰራር ስለሆነ። ነገር ግን ለልማት ነው ለቤተክርስቲያን ነው ተብሎ የሚላክን ገንዘብ ያንን ሰው ስለማውቀውና ቦታ ስለሰጠሁት ብቻ በሱ አካውንት የማስገባ ከሆነ መጨረሻው ትክክል አይመጣም። መጨረሻው እንደዚህ ነው የሚሆነው። ነገሩን ራሱ ሰማዕቱ ሲያጋለጸው ወይ ቅዱስ ሚካኤል ሲያጋለጸው ወይ ቅዱስ ገብርኤል ሲያጋለጸው ወይ ኪዳነ ምሕረት ስታጋለጠው እውነቱ ሲወጣና እነዛ የሚልኩ ሰዎች ፖስት ሲያደርጉ የገንዘብ ምንጫቸው የደረቀባቸው ሰዎች በጣም ክፎች ስለሆኑ አሁን በነገርኳቸው አይነት ሁኔታ ጠላት ሆነው ነው የሚነሳባቸው። ስለዚህ ደግ ባደረጋችሁት ለምንድን ነው ህይወታችሁን የምታበላችሁት? ደግ ባደረጋችሁት ለምንድን ነው የልጆቻችሁም የእናንተም የወደፊት ህይወት ላይ ጥቁር ነጥብ የምትጥሉት? ስለዚህ በጣም ሲሪየስሊ ልትጠነቀቁ ይገባል። ሴት ባለታሪካችን እንግዲህ መልካም ነገር ስላደረገች ነው አሁን የሁሉ ነገር እየመጣባት ያለው። ግን እርግጠኛ ነኝ እሷን በህልሟ እንዳየችው ራእይ እንዳየችው መድኃኒዓለም ሁሉ ነገር ይገለባብጠውና እሱን አዋርዶ እሷን ከፍ ያደርጋታል። ምክንያቱም በቅንነት ነው የተነሳችው። እሱ ጋር ሄዶ ነገሩ ቢገለበጥም በክፋት መድኃኒዓለም ሁሉንም ስለሚያውቀው ያስተካክለዋል። እዛ ላይ ምንም ጥርጥር የለኝም። እና በዚህ መርሃ ግብር ላስጠነቅቃችሁ የምፈልገው እንግዲህ ደጋግሜ ይሄንን ነው። በተለይ ውጭ ያላችሁ እባካችሁ ነገሮችን ሳታጣሩ ምንም ነገር አታድርጉ። ለዩ። ለግለሰብ በስጦታ መልክ የምትሰጡት ገንዘብንና ለበረከት ስራ ብላችሁ የአስራት ገንዘባችሁን ለቤተክርስቲያን ማሰሪያ እና ለመሳሰሉት ነገሮች ስትልኩ አጣሩ፣ ጠይቁ። የመጠየቅ ልምዱ ይኖራቸው። የፈለገ ንስሐ አባት ይሁን እንግዲህ ቤተክርስቲያን ሊያሰራ ነው ስላችሁ የቤተክርስቲያን አንተን ሳይሆን የቤተክርስቲያኑን አካውንት ላክልኝ በሉት። ያ ካልሆነ ዞሮ ራሳችሁ ላይ ነው ችግር የምትፈጥሩትና ተጠንቀቁ ለማለት ነውና እርግጠኛ ነኝ በዚህ መርሃ ግብር በተለይ ቀናይነት ያላችሁ ለእምነታችሁ ለአብያተ ክርስቲያናት መታነጽ ፍጹም የሆነ ጉጉት ያላችሁ ሁሌም በዚህ የእርዳታ
ሂደት ውስጥ ያላችሁ እህቶች፣ ወንድሞች፣ እናቶች፣ አባቶች ጥንቃቄ ታደርጋላችሁ ብዬ አስባለሁ። ይህንን መርሃ ግብር ከተከታተላችሁ በኋላ እና እዛ ላይ በጣም ስትሪክትሊ ልታስቡበት ይገባል፣ ልታጣሩ ይገባል። መላክ ያለበት ህጋዊ ዶክመንትም ካለ የቤተክርስቲያን ሲሰራ የሚጻፉ ደብዳቤዎች አሉ፣ የፍቃድ ደብዳቤዎች ምናምን፣ እሱን ሁሉ በድፍረት ላኩልም። ገንዘባችሁን አለመሰጡት ምን ያስፈራል? የጋራ ስራ ነው፣ የሚያስፈራ ነገር የለም። ስለዚህ ግልጽነት መስፈን ስላለበት ነው በዛ መንገድ ለመሄድና ከምትገናኟቸው ሰዎችም ጋር ህጋዊ በሆነ ሂደት የጋራ ስራ ለመስራት ጥረት አድርጉ እንጂ ዝም ብለው ማንም ላኩ ስላላችሁ እንዳትልኩ ለማለት ነው። የዛሬው መርሃ ግብር የሰራሁት ብዙዎች እየተበሉ እንደሆነ ስለማቅ ነው እና ይህንን ከተከታተላችሁ በኋላ መንገዳችሁን እንደምታስተካክሉ ፍጹም እርግጠኛ ነኝ። ምክንያቱም ገንዘብ ከመላክ ባሻገር እንደገና ራሳችን ላይ ለምን እባብ እናስልካለን? ለምን በረሮ እናስልካለን? ለምን አይጥ እናስልካለን? ለምን ጥላውጊ እናስልካለን? መጠንቀቅ አለብን። በሰራነው ደግ ስራ እግዚአብሔር ሊክሰን ይገባል እንጂ በሰራነው ደግ ስራ ምድራዊ ገንዘብ አሳዳሪዎች ሊቀጥፉን አይገባም፣ ህይወታችንን ሊያበላሹ አይገባም ለማለት ነው። እንግዲህ እንደተለመደው አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ በልዑል እግዚአብሔር ስም ከልብ አመሰግናችኋለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን እንዲሁ ታሪክ ያላችሁ የፕሮግራም ተከታታዮች ታሪካችሁን ብታደርሱኝ መልሼ ለሌሎች አድርሼ ግንዛቤ የምፈጥርበት ይሆናል። ዋናው የዚህ መርሃ ግብር ትልቁ ዓላማ ምንድነው? ከሌሎች ሰዎች ከሄዱበት መንገድ ከተሳሳቱበት መንገድ ላይ በመነሳት ሌሎች ያንን መንገድ ተከትለው እንዳይሳሳቱ ግንዛቤ ማስጨበጥ ነውና ታሪካችሁን ላኩልኝ፣ መልሼ ሌሎችን አስተምርበታለሁ። በድጋሚ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ እንገናኛለን በሌላ መርሃ ግብር በሌላ ታሪክ። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ